የሙስሊሞች አምላክ ከአርሽ በላይ እንደሆነ ላሳያችሁ። ግለቱ በአስጥያ ተመከቱት። ነቢያችን እንደዚህ አሉ፣ ወአርሹ ፈውቀል ማ አሉ። አርሽ ከውሃ በላይ ነው። ወላሁ ፈውቀል አርሽ፣ አላህ ደግሞ ከአርሽ በላይ ነው። አላህ ደግሞ ከአርሽ በላይ። መልካም። በእርግጥ ይህ ልጅ ምላሽ አያስፈልገውም ነበረ፣ ምንም ያውቀው ነገር ስለሌለ። ባይሆን ግን እስልምና ራሱ አንድ እንዳልሆነ አላህ ከአርሽ በላይ ነው ብሎናል። እስቲ ምን እንደሚሉ ደግሞ ስሟቸው። አርሽም ላይ አይደለም ማለት አርሽ ላይ ነው ታለ ሰውየው ከዲነል ኢስላም ይወጣል። አላህ ከቦታ የጠራ ጌታ ነው። አላህ ተከይፍ የጠራ ጌታ ነው። በግራ ነው፣ በቀኝ ነው፣ ተኋላ ነው፣ ተፊት ነው፣ ተላይ ነው፣ ተታችም አይባልም። አላህ ተዓላ በአርሽ ላይ ነው አይባልም። እንደ ወሃቢያዎች ወሃቢያ የሚባል ተቀላችሁ? ወሃቢያ ተቀላችሁ? ወሃቢያ ምን ይላሉ? እስኪ የወሃቢያዎችን ንግግር የምታውቁ ንገሩኝ። አላህ በቦታ ይላል አይደለ? አላህ በቦታ ያለ ሰው ደግሞ ምን አይደለም? ሙስሊም አይደለም። አይደለም አላህ በቦታ የሚገልጽ ሰው ምን አይደለም? ሙስሊም አይደለም። አላህ ከአርሽ በላይ ነው የሚል ሰው ምን አይደለም? መልካም እንደሰማችኋቸው ነው። እነኚህ ደግሞ ሁለቱ ምንድነው እያሉ ነው ያሉት? አላህን ከአርሽ በላይ ነው ያለው የሚሉ አካላት ሙስሊም አይደሉም እያሉን ነው። ሰው የመጀመሪያው ልጅ እውነት ከሆነ እነኚህ ደግሞ እያሉት ያሉት በእነኚህ ያስተምሩ ሙስሊም አይደለም ማለት ነው። ሙስሊሞች አላህ ያለው ከአርሽ በላይ ተሆነ ሙስሊም አይደላችሁም እያሏችሁ ነው። የመጀመሪያው ደግሞ ከአርሽ በላይ ነው ብሏል። ሌላም ብሏል። አድምጡት እስኪ። እሱን ያመሰግኑበት ዘንድ ልዩ ልዩ የምስጋና አይነትን አዘጋጀ። ከጌትነቱ ዙፋን ፊት ብርሃን አደረገ። ዳግመኛም የጌትነቱን ዙፋን የሚሸከሙ አርባዕቱ እንስሳ የተባሉ መላእክትን መረጠ። የእነዚህ የመጀመሪያ ፊት የሰው ፊት ይመስላል። የሁለተኛው ፊት የአንበሳ ፊት ይመስላል። እነዚህ በቀኝ በኩል ዙፋኑን ይሸከማሉ። የሶስተኛው ፊት መልአክ ፊት የላም ፊት ይመስላል። የአራተኛው የንስር ፊት ይመስላል። እነዚህ ከቀኝ ወደ ግራ በኩል ዙፋኑን ይሸከማሉ ይላል። ስለዚህ መልካም እንግዲህ የእኛን አምላክ ልክ እንደሱ አምላክ ስለመሰለ የሆነ ፊዚካል ቦዲ ያለው ከዛ እነኛ ደግሞ የሆነ ቦታ እንደዚህ ተሸክመውት የቆሙት መስሎት ነው። አራቱ እንስሶች የተባሉት እያንዳንዳቸው 6 ክንፎች አሏቸው ማለት ነው። ራዕየ ዮሐንስ ምዕራፍ 4 ከቁጥር 6 ጀምሮ እስከ 8 ብታነቡት ግልጽ ያደርግላችኋል። 6 ክንፍ የሆነበት ምክንያት ምንድን ነው? ለምሳሌ አንዱ ከላይ ሲሆን ወደ ላይ ቢወጣ እግዚአብሔር አለ ነው። አንዱ በዚህ ሲሆን ወደዚህም እግዚአብሔር አለ ነው። ወደ ኋላ ቢሆን ወደ ኋላ እግዚአብሔር አለ ነው። ወደ ታይ ቢሆን ወደ ታችም አለ ነው። ወደ ላይም እግዚአብሔር አለ፣ ወደዚህም አለ፣ ወደዚህም አለ፣ ወደዚህም አለ። 6ቱ የሚያሳዩት ያንን ነው። መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 8 ጀምሮ ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ አለ፣ እንደ ንስር ንጋት ክንፍ ብወስድ እስከ ባህር መጨረሻም ብበር አንተ በዛለህ ይላል። 6ቱ ክንፎች ያንን የሚያመለክቱ ናቸው። ባይሆን አላህ ግን የሆነ ፊዚካል ቦዲ ያለው ስለሆነ እንደዚህ 8 መላእክቶች እንደተሸከሙት ሱራ 69 ላይ 17ኛዋ ላይ መላእክትም በጫፎቻቸው ላይ ይሆናሉ፣ የጌታህንም አርሽ በዚያ ቀን 8 መላእክቶች ከበላያቸው ይሸከማሉ ይላል። የአላህን አርሽ 8 መላእክቶች እንደዚህ የሚሸከሙት ነው። የእኛ ግን እነኚህ መላእክቶች የተባሉት ወይም ደግሞ አራቱ እንስሶች 6 ክንፍ ያላቸው ሲሆኑ በየትኛውም ቦታ ቢወከል አምላክ በሁሉ የሞላ መሆኑን የሚያሳይ ነው። ዛሬ ማታ በዚህ ዙሪያ ስለምንገባ ብቅ በሉ።